ካለ ለሌሎቹም እንደው አንዳንድ ጊዜ በትንንሽ ነገር ተስፋ ቆረጥን የሚሉ ሰዎች አሉ እና ለእነሱም ጭምርስ የትምህርት እንዲሆን እንደው ካለ ትንሽ እንደው ካጋጠመ አንድ ገጠመኝ እንደው ትንሽ እንደው ብታካፍለን። ፈለገኝ እንዳንተ እንደ በቴርት ሆኖ በደንብ መናገር ብችል እንዴት ደስ ባለኝ ነበር። ብዙ ነው ብታይ፣ የተለያየ ነገር ነው የሚያጋጥመኝ። ግን አሁን ኔትወርክ ጥሩ ነው። አዎ በደንብ ይሰማል፣ በደንብ ይሰማል። እሺ አንደበቴ እንዳንተ በደንብ ሩት ሆኖ መናገር ብችል አሳምሬ ማውራት ብችል ደስ ይለኝ ነበር እና እስቲ አስቤበት እንደዚሁ ስለሆነ የጠየቀኝ አንድ ቀን ገብቼ በደንብ አወራለሁ። መልካም። እሺ ያው አንድ ቀን እንግዳችን እንደምትሆን ተስፋ አደርጋለሁ። እንዴ በደስታ ኳስ ስትጫወቱ አይቻለሁ፣ እንደው ብትቀላቅሉኝ ለማለት። ኧረ በስመ አብ በፍጹም እንዳንተ አይነትማ ሰው እዛ ውስጥ ገብቶ እንዲጎዳ አልፈልግም። እኔ አሁን በባለፈው ሄጄ በጣም የሚገርም ነገር እና ያያዘ ልደታ በጣም ተልኳላቸው ከሌላኛው ቤት እና እኔ አሁን የደም መስዋዕትነት ከፍዬ ነው የተመለስኩት። እግሬ ደምቶ እግሬ ደምቶ ወድቄ ገፍትረውኝ ብዙ ደባ ደርሶብኝ። አንተ ለብዙዎች ታስፈልጋለህ፣ ግድ የለም መልክተኛ። እኔ እዛ ላይ ችግሬ በስጋ እገለጣለሁ። አንድ ቀን ግን እውነት እንግዳችን እንድትሆን እፈልጋለሁ። ያው ታይም ወስደን ያው ይሄ በራሱ አንድ መንፈሳዊ ሕይወት ስለሆነ እንደው አንዳንድ ነገሮችን እንድታካፈል እፈልጋለሁ። ለምን መሰለህ? አንተ በጣም በብዙ ዓመታት ውስጥ ያያቸው ነገሮች ወይ በመጽሐፍ ብታስቀምጣቸው ወይ ደግሞ እንደው እንደ ታሪክ በታሪክም ደረጃ የገጠሙ ነገሮች ለሰው ብትነግራቸው ለብዙዎች መጽናናት ይሆናሉ ብዬ ተስፋ አደርጋለሁ። ብዙዎች የእነሱን ብቻ ችግር ይመለከቱና ዙሪያቸው ያሉ ሰዎች በምን ያክል ፈተና ውስጥ እያለፉ እንደሆኑ ሳያዩ ብዙ ጊዜ እግዚአብሔር አምላካቸውን አያመሰግኑም። እና ስፔሻሊ እናንተ ያላችሁበት ቦታ ደግሞ እጅግ በጣም ደስ ይላል። መልካም ስራ ለክፉ ቀን ስንቅ ነው ይባላል። መልክተኛው እኔ አንድ የገጠመኝን ነገር እንደው ላጫውትህ እንደው ካልያዝኩ በደስታ በጣም የሚገርም ነገር እኔ ይሄ መልካም ስራ ለክፉ ቀን ስንቅ ነው የሚባለው ነገር ስለ እውነት በጣም ማለት ተረት ነበር የሚመስለኝ፣ ውሸት ተረት ነበር የሚመስለኝ። እና እኔ ክርስቲያኖቶች ወንድሞች አገልግሎት የጀመርኩት 2009 ዓመተ ምህረት ላይ ነው። በኢትዮጵያ አንዳንድ ክፍለ ሀገር ቦታዎች ላይ የሄድኩኝ ምናምን አገለግል ነበረ እና ብዙ ጊዜ የማገለግለው ደግሞ የክፍለ ሀገር መንፈሳዊ ጉዞዎች አሉ አይደለ? መልክተኛው ወደ ኩኬለሽ አሉ አይደል? ወደ ጻድቃኔ ምናምን እንደዚህ አይነት መንፈሳዊ ጉዞዎች ላይ መኪና ላይ እየወጣን እናገለግል ነበር። ያው የዛን ጊዜም በጣም ልጅነት አለ እና ደግሞ በጣም ጉጉቱም አለ ገዳማትን እየዞሩ ለማየት እና እየዞር እናገለግል ነበር መልክተኛው። እና ምን ይገጥመኛል መሰለ 2009 ዓመተ ምህረት ጀምሮ ሳገለግል ሁልጊዜ በዘልምድ ከኔ በፊት ያሉ አገልጋዮች ሲያደርጉ ተመልክቼ አንድ ማረጋት ነገር ነበረች። እኔ ብዙ ጊዜ ሄድ የነበረው የምታውቀው ከሆነ ዘብር ገብርኤል ገዳም ነበር። ዘብር ገብርኤል ገዳም እጅግ በጣም ታምረኛ ቦታ ነው። እኔ በአሁኑ ሰዓት እጅግ በጣም እውቅ ከሆኑ ገዳማቶች ውስጥ እስካሁን ያላዩቸው አቡነ ሀሮን ገዳምን ነው። ጣራው ክፍት ሆኖ ዝናብ የማይገባበትን ገዳም ማለት ነው። በጣም ነፍሴ ጓጓል ያንን ቦታ ለማየት። በዚህ አጋጣሚ እንደው ፈቃደኛ የሆናችሁ ሰዎች እዛ ቦታ እንደው አብሬያችሁ ቤት ደስ ይለኛል። እውነቴን ነው በቁም ነገር እና አቡነ ሀሮን ገዳም ብቻ ነው ያልሄድኩት እንጂ ዋልድባ፣ አክሱም ጽዮን፣ ደብረ ዳሞ፣ አቡነ ጴንጤሊዮን፣ ላሊበላ፣ ናኩቶላ በጣም ብዙ ታሪክ ያለበት በጣም የሚነገርላቸው ነግሸንንም ጨምሮ ብዙ ቦታዎችን ይጃለሁ። እና ምን ይገጥመኛል ዘብር ገብርኤል ሲካሄድ ክርስቲያኖቶች ወንድሞች ቅዳሜ ሄደን እሁድ ነው የምንመለሰው ሁልጊዜ። እና በብዛት መኪና ላይ የሚኖሩ ሰዎች እዛው ሱባኤ የሚይዙ ሰዎች ናቸው። እዛ ቦታ ሱባኤ የሚይዙ ሰዎች ናቸው የሚሄዱት። እና ሁልጊዜ ከኔ በፊት ያሉ አገልጋዮች ሲያደርጉ ተመልክቼ ምን አደርግ ነበር መሰላችሁ?
ከደብረ ብርሃን ጀምሮ እያገለገለን እንሄዳለን። ያው ከአዲስ አበባ ስንነሳ እስከ ደብረ ብርሃን በደንብ እየተዘመረ እልል እየተባለ ይኬዳል። ከዛ ከደብረ ብርሃን ደግሞ እስከ ዘብር ገብርኤል ደግሞ እስከምንደርስ ድረስ ደግሞ አንዳንድ ትምህርቶችን እንማራለን እና ስንማር ትንሽ ታይም ይወስዳል። ፒስታ መንገድ ሳንጀምር በፊት ልክ ትምህርቱ እንዳለቀ ምን እናደርጋለን? ጣርማ በር አካባቢ ስንደርስ ሁልጊዜ መኪና ውስጥ ላሉ ደካሞች የበሶ መግዣ፣ የስኳር መግዣ እንዲሆናቸው ፌስታል ከሹፌር እንቀበልና ስለ ቅዱስ ገብርኤል እያለን እየዞርን እንለምናለን። እንደው ከመካከላችን እዛ ሱባኤ የሚይዝ ሰው እንኳን ባይኖር ጋይስ ከሁሉም ሰው እንደዛ እንሰበስብና ጊዮርጊስ ቤተክርስቲያን አለ። ሄዳችሁ የምታውቁ ሰዎች ካላችሁ ጊዮርጊስ ቤተክርስቲያን አለ። ወደ የድሮ መንገድ ወደ ዘበር መሄጃ ጋር ጊዮርጊስ ቤተክርስቲያን አለ። ስለ ጊዮርጊስ ብለን ሰብስበን እዛ ሰተን እንሄዳለን እና አንድም ቀን ይሄ መልካም ስራ ለእኔ ለክፉ ቀን ስንቅ ይሆናል ብዬ አስቤ አላውቅም። ለነዛ ሁሉ ሰዎች የማደርገው ነገር እንደ ውለታ እየመሰለኝ ያደርግ ነበር። እውነቴን ነው የምላችሁ በእግዚአብሔር ፊት በቃ እንደ ውለታ እየመሰለኝ እኔ ለእነሱ ትልቅ ውለታ እየዋልኩ ያክል እየተሰማኝ ገንዘብ አሰባስብ ነበር። ግን እንደዛ ይሄ እንደው አላደለ መኮፈሴን ሳያይ ደግሞ መልካም ስራዋን ብቻ ነጥሎ ያየ እግዚአብሔር ግን እንደው ከገጠመኝ አደጋ ያው ታድጎኛል፣ እግዚአብሔር ይመስገን። እና 2009 ዓ.ም ጀምሮ አገለገልኩኝ። 2012 ዓ.ም ላይ ምን ይገጥመናል? እኔ ተጓዥ ሆኜ ነበር የሄድኩት። እስቲ አሁን ከጓደኞቼ ጋር ቁጭ ብዬ እየተማርኩኝ አንዳንድ መንፈሴ ነገሮችን እያወራው ልሂድ ብለን 2012 ዓ.ም ወደ ዘበር ገብርኤል ሐምሌ 12 ላይ ማለት ነው እንጓዛለን እና ተጉዘን ስንመለስ እንዴት እንደሆነ አላውቅም፣ ክርስቲያኖች በጣም ከባድ የሆነ የመኪና አደጋ ይደርስብናል። በጣም ከባድ የሆነ መኪናው ታታ ነው። ውስጡ ከ60 በላይ ሰዎች አሉ፣ እስከ 70 የሚጠጉ እና መንገዱ በጣም አሰልቺ ከመሆኑ የተነሳ ብዙ ሰው እንቅልፉን ተኝቷል። እንቅልፋቸውን በተኙበት ሁኔታ ላይ ነው መኪናው እየተገለባበጠ አደጋ የደረሰብን እና በጣም ብዙ ሰው ነው የተጎዳው። በጣም ብዙ ሰው ተኝቶ ስለነበር እና በዛን ሰዓት ላይ መስታወት እየተሰባበረ መኪናው እየተገለባበጠ ልክ ጩኸት መኪና ውስጥ በሆነ ሰዓት እኔ አስታውሳለሁ ጸልይ የነበረው ጸሎት የመኪናውን ወንበር በጣም እስከዛሬ የሚያስቀኝ ነገር ምን መሰላችሁ? መኪናው ሲገለባበት ከወንበር የራሱ ንቅንቅ ያላልኩት ብቸኛው ሰው እኔ ነኝ። መኪና ውስጥ ከፊት ለፊት ያለውን ወንበር ይዤ ምጸልዩን ጸሎት አስታውሳለሁ። ፈጣሪ አይኔን ብቻ አደራህን እያልኩኝ ነበር ምጸልዩ። እጄ ሊቆረጥ እንደሚችል እግሬ ሊቆረጥ እንደሚችል በቃ አስብ ነበረ በዛን ሰዓት ራሱ እና አይኔን ብቻ እንደው መድኃኒዓለም አደራህን እያልኩ ጸልይ ነበረ። መኪናው ተገለባበጠ። ምን አይነት አደጋ እንደደረስብን አናውቅም። ሁላችንም በድንጋጤ ከመኪና ውስጥ ወጣን አስታውሳለሁ። ከዛ መኪና ላይ ቀድመው የወጡት ትልቅ እናት ናቸው። መስታወቱን መስበር አቅቶን ያን ያክል አቅም አተን ማለት ነው። በጣም መኪናው ላይ አደጋ ስለደረሰብን አቅም አተን መስታወቱን መስበር አቅቶን አንዲት እናት ናቸው መስታወቱን አንሸራተው ቀድመውን የወጡት። እኛም እሳቸውን ተከትለን የወጣ ነው እና እዚህ አካባቢ አደጋ ደርሶብኝ ነበር፣ ጭንቅላቴ አካባቢ። ይህ አካባቢ በአጠቃላይ እንዴት እንደሆነ አላውቀውም። ቅጽበታዊ ነው አደጋው እና አታውቁትም እንዴት እንደሆነ። በጣም ደም ፈሶኛል። ልብሴ በአጠቃላይ በደም ተነክሯል። በዛ ቅጽበት ክርስቲያኖቶች ወንድሞች 3 ሰዎች ህይወታቸው አለፈ። በዛው ቅጽበት ገና እኛ ከመኪና እየወጣን ባለንበት ሰዓት ላይ 3 ሰዎች ህይወታቸው ያልፋል። ከመኪና ከወጣን በኋላ ደግሞ ከእንደገና ጤና ጣቢያ ረዥም መንገድ ከመሆኑ የተነሳ ተጨማሪ ሌሎች 3 ሰዎች ህይወታቸው ያልፋል እና በዛ መሀል ላይ እንዴት አድርጌ ልንገራችሁ ማለት በጣም ሁሉም እርዳታ የሚፈልግበት ሰዓት ነው። ኪሳችን ያለው ነገር በአጠቃላይ ወድቋል። ምንም የያዝነው ነገር የለም እና በጣም በውስጤ ፍርሃት ነበር። የዛን ጊዜ በጣም በውስጤ ትልቅ ፍርሃት ነበረ እና ብዙ ጓደኞቼ ለሕክምና በጣም ያው ሆስፒታል ለሆስፒታል ሲንከራተቱ ቆዩም። አምቡላንስ ተመደበላቸው፣ ወደ አዲስ አበባ ሄዱ። በጣም ከብዙ ልፋት በኋላ እኔ ገንዘብ የለኝም መልእክተኛው፣ በኪሴ ገንዘብ የለኝም። ልብሴ እንዳለ በደም ተለውሷል፣ ጭንቅላቴ እንዳለ ደምቷል እና በኪሴ ገንዘብ የለኝም። ውስጤ ሆስፒታል መሄድን አይደለም የፈለገው፣ በቃ ቶሎ ብሎ በጊዜ አዲስ አበባ ገብቶ ቤተሰቦቼ ማግኘት ነው የፈለኩት። በቃ የዛን ሰዓት
ስፔሻሊ እናቴ በጣም ታስባለች ብዬ ሰገሁኝ። ምክንያቱም እኔ እዛ ቦታ ላይ ሆኜ ከአዲስ አበባ 300 ኪሎ ሜትር ርቀት ላይ ሆኜ የሆነ አደጋ እንደደረሰብኝ የኔ እናት ብትሰማ በጣም በቃ ልትረበሽ ትችላለች፣ ልታዘን ትችላለች ብዬ ስላሰብኩኝ ውስጤ የነበረው ሀሳብ ቶሎ ብሎ አዲስ አበባ መመለስ ነው እና ጣርማበር ድረስ እንደምንም ከሄድኩኝ በኋላ ከደብረ ሲና ማለት ነው ከደብረ ሲና ጣርማበር ድረስ በጣም በብዙ ልፋት ከሄድኩኝ በኋላ ጣርማበር ስደርስ ፕሊስ ክርስቲያኖች አዳምጡ። ጣርማበር ስደርስ በኪሴ ገንዘብ የለኝም ብያቸዋለሁ እና የመጣው ይምጣ መኪና ውስጥ እገባለሁ። መኪና ውስጥ ከገባሁ በኋላ ደብረ ብርሃን ነው መኪናው የሚሄደው። ደብረ ብርሃን ሲያደርሰኝ ብር የለኝም ብዬ እነግረዋለሁ እንጂ ከጣርማበር ደብረ ብርሃን ድረስ በእግር የማይታሰብ ነው ብዬ መኪና ውስጥ ገባሁ እና ሰው ሁሉ እኔን ፈርቶ ልብሴ በደም ተለውሶ ስለነበር ማለት ነው እኔን ፈርቶ ራቅ ራቅ ብሎ ነው የተቀመጡት። እኔ ወደ ኋላ ጋር ነው የተቀመጥኩትኝ እና ሹፌሩ ምንም አላለኝም፣ ረዳቱ ምንም አላሉኝም። ጉዞ ጀምረን ወደ ደብረ ብርሃን እና ትንሽ ጉዶ በረትን ካለፍን በኋላ አንድ የማስታውሰው ሰው በጣም ያንን ቀን እኔ መርሳት አልችልም። አንድ እኔ የማስታውሰው ሰው ከተቀመጠበት ብድግ አለና ክርስቲያኖች ፌስታል ተቀብሎ ወንድማችን አደጋ ደርሶበታል፣ በሰላም አዲስ አበባ ይገባ ዘንድ የትራንስፖርት የሚሆነውን 5ም 10ም አዋጡለታል እና ከሁሉም ሰው ዞሮ ነው የሰበሰበው። ከሁሉም ሰው ዞሮ እኔ መልእክተኛው እግዚአብሔር ምስክር የዛን ቀን እንዳለቀስኩኝ ሌላ ቀን አልቅሻ በጣም ነው በቃ በጣም ልክ እግዚአብሔር ራሱ እኔን መጥቶ እንዳቀፈኝ ያክል ነው የተሰማኝ። በሱ ጥበቃ ውስጥ ያክል እንዳለው ነው የተሰማኝ። አረሰውም ያንን ቀን ማለት ክርስቲያኖች ወንድሞች ለእናንተ ቀላል ነገር ሊሆን ይችላል ማለት አታችሁ ስለማታውቁ እንዲህ አይነቱን ነገር ገጥሟችሁ ስለማያውቅ ያ ሞመንት ምን ያክል ከባድ ሞመንት እንደሆነ ላተረዱ ትችላላችሁ። ለእኔ ግን በጣም ከባድ ጊዜ ነበር ያ ጊዜ እና ከሁሉም ሰው አንድ 10 ብር አስቀምጬ ነበረ። አንድ ካን የሰጡኝን ትንሽ ቆረጥ ያለች 10 ብር ነች እና ጠፋችብኝ እና ያቆኛል እሳቸው የኔ ልጅ ገብርኤል አትርፈዋል አንተማ የገብርኤል ልጅ አይደለህ እንዴ ብለው ነው ያቺን 10 ብር የሰጡኝና እንደውም ቤተክርስቲያን ማገለግልበት መጥቼ ለሌሎች ካህናት ሳሳያቸው እቺን ብር እኮ አንድ ቄስ ናቸው የሰጡኝ ስል አይ አንተ የእኛን ስም ለማጥፋት ፈልገህ ነው ካህን ሳንቲም መስጠት አይወድም ልታስበላን ነው ብለው እንደውም ይቀልዱብኝ ነበርና ያንን ገንዘብ ሰበሰበልኝ እና ሰጠኝ። ሌላ ጊዜ እኔ ኩርት ብዬ ልክ ትልቅ ነገር እንዳደረግኩ አድርጌ ከሰዎች ሳንቲም ሰብስቤ ለሆኑ ለጸበልተኛ ሰዎች ለሆኑ ለበሱ ለስኳራቸው ብዬ እንግዲህ እኔ ሞልቶኝ ማለት ነው በእኔ ቤት እኔ ሞልቶኝ ልክ የነሱን ጎዶሎ እንደሞሉ ያክል ተሰምቶኝ እሰጣቸው የነበሩ ሰዎች ነበሩ በአንድ ወቅት። አሁን ደግሞ ተራው የኔ ሆነና እኔ ደግሞ ተመጽዋች ሆንኩኝ። እኔ ተመጽዋች ሆኜ አውቃለሁ ክርስቲያኖች እና ሁሉም ሰው ሰብስበው ገንዘብ በፌስታል አድርገው ሰጡኝ። እኔ የዛን ጊዜ በጣም ነበር ያለቀስኩት። የሐዘን ለቅሶ ግን አልነበረም ያለቅሶ የደስታ ለቅሶ ነበር። የደስታ ለቅሶን አልቅሳችሁ የምታውቁ ሰዎች ካላችሁ ታውቁታላችሁ። የደስታ ለቅሶ ነበር ያለቀስኩት እና ደብረ ብርሃን እንደደረስኩኝ ሂሳብ ልከፍል ስል በፍጹም አልቀበልም አሉ። በጣም በቃ እግዚአብሔር ምን አይነት አምላክ ነው ያልኩት። ስለ እውነት ነው የምላችሁ እግዚአብሔር ምን አይነት አምላክ ነው። እኔ አመጣጤ ሌላ እሱ ግን አጨራረስ ሌላ እና በቃ በጣም ደስ ብሎኝ እግዚአብሔርን አመስግኜ ከዛ በኋላ ከደብረ ብርሃን እንደገና አዲስ አበባ በሰላም ገባሁን። ከቤተሰቤም ጋር በሰላም ተገናኘሁን። የኔን ፍላጎት ቤተሰብ እንዳይጨነቅ ነበር። ማንም ሰው ሳይጨነቅ እንደምታውቁት በፌስቡክ ማህበራዊ ድረገጾች በተለያዩ ነገሮች አንዳንድ አደጋዎች ከየቦታው ቶሎ ቶሎ ይለቀቁ ነበር የዛን ታይም ላይ እና እሰጋ ነበር። የኛ የመኪና አደጋ በሌላ ቦታዎች ላይ በሚዲያ ተነግሮ ቤተሰብ ሰምቶ እንዳይደነግጥ እሰጋ ነበር እና በሰላም ገብቼ ከዛ በኋላ ነው አዲስ አበባ ገብቼ ሕክምናን የተከታተልኩትና እማረሰው ቀን ነው። ክርስቲያኖች ስትመጸውቱ በኩራት አትመጹቱ። ራሳችሁን እያበደራችሁ እንደሆነ አድርጋችሁ መጹቱ። እኔ የዛን ጊዜ ሳደርግ ትልቅ ስራ የሰራው ነበር የሚመስለኝና
እግዚአብሔር ነገሮችን ቀየረና ደግሞ እኔም ተመጽዋች ሆንኩኝ። እኔም ተመጽዋች ሆኜ አውቃለሁ ልላችሁ ነው። ሳላረዝም ሌላ አንድ ሀሳብ ልንገራችሁ ጋይስ። ሙሽራው ገብረ ክርስቶስ የሚባል እጅግ በጣም በቤተክርስቲያናችን መልእክተኛው እኔ በጣም ይገርመኛል። የአጋጣሚ በጣም ነው የሚገርመኝ። ተመጽዋች መሆኔ በጣም ይገርመኛል። አንዳንድ ጊዜ ክርስቲያኖች እግዚአብሔርን አመስግኑ። እንደዚህ አይነት ነገር በህይወታችሁ ሲመጣ እግዚአብሔርን በደንብ አድርጋችሁ አመስግኑት። ሙሽራው ገብረ ክርስቶስ የሚባል ቅዱስ አባት ታውቃለህ? መልእክተኛው አላቅም። ፈለገኝ መልካም የት አካባቢ? በ14 በቤተክርስቲያናችን ከሚከበሩ ቅዱሳኖች ውስጥ አንዱ ገብረ ክርስቶስ ነው። አቡነ አረጋዊና ያው ገብረ ክርስቶስ ነው። ብዙ ጊዜ በስንክሳር ላይ የሚከበሩትን በዓላት በእርግጥ ብዙ ሰዎች አያውቋቸውም። እና ሙሽራው ገብረ ክርስቶስ እንዲህ አይነት ታሪክ አለው። የነገስታት ቤተሰብ ነበር እና በቃ ምናኔን ይወድ ስለነበር ከቤተ መንግስት ከአባቱ ሸሽቶ ከቁስጥንጥንያ ሀገር ወደ አርማንያ ሀገር ሄዶ በእመቤታችን በቅድስት ድንግል ማርያም ስም በታነጸች ቤተክርስቲያን ውስጥ ተቀምጦ ይለምን ነበረ እና በጣም የሚገርማችሁ ነገር የገዛ አባቱ ልጄን ፈልጉልኝ ብሎ 500 ወታደሮች ሁለት ሆነው በዓለም ሁሉ ዞሮ ልጁን እንዲፈልጉ ባዘዘ ጊዜ ያዘዛቸው አንድ ነገር ነበረ። ምንድነው እሱ? ልጁ ባለበት ቦታ እንዳይራብ እየዞሩ እንዲመጸውቱ፣ በሄዱበት ሁሉ ቤተክርስቲያን ሲያገኙ፣ የአምልኮ ቦታ ሲደርሱ፣ በሄዱበት ሁሉ ከከረጢታቸው ገንዘብ እየወጡ እንዲመጸውቱ አዞ ነበር እና ከነዛ ሁሉ ወታደሮች ውስጥ 2 ወታደሮች እሱ ወዳለበት ቦታ ደርሰው ገብረ ክርስቶስን ሊያውቁት አልቻሉም። በጣም ከጾም ብዛት የተነሳ ፊቱ ጠቁሮ ሰውነቱ ከሶ ነበር እና አምጥተው በእጁ መጸወቱት እና ገብረ ክርስቶስ ግን አውቋቸው ነበረ። በአለባበሳቸው የአባቱ ወታደሮች እንደሆኑ አውቆ ነበር እና ምን ይላል መሰላችሁ መልእክተኛው? ልክ እንደመጸወቱት ለገብረ ክርስቶስ አምጥተው ገንዘብ አምጥተው የእሱ የአባቱ ወታደሮች እንግዲህ የአባቱ ባሮች እሱ እንደፈለገ ወደዛ ሂዱ ሲላቸው የሚታዙለት፣ ወዲኑ ሲላቸው የሚመጡለት ወታደሮቹ ሳንቲም አምጥተው ሲመጸውቱት ተቀበለና እንባ ተናንቆት እየሮጠ ወደ ቤተ መቅደስ ገባ እና እጆቹን ዘርግቶ ድል የማትነሳ የማትሸነፍ ኃያል አምላክ እግዚአብሔር ሆይ ከአባቴ ባሮች ምጽዋትን እቀበል ዘንድ ስለፈቀድክልኝ አመሰግናለሁ አለው። እና ተወዳጆች መልካም ስራ ለክፉ ቀን ስንቅ ነው ልላችሁ ነው። አንዳንድ ጊዜ የምታረጓት ነገር በአጠቃላይ መልሳ ትከፍላችኋለች ለማለት ፈልጌ ነው። መልእክተኛው በጣም ትልቅ ነገር ነው። እግዚአብሔር ያክብርልን። በጣም በርታለን። እግዚአብሔር አምላክ ያበርታ። የምሰራው ነገር ትልቅ ስራ ነው። የምሰራው ነገር ትልቅ በረከት ነው። እግዚአብሔር አምላክ እንኳን እንደ አንተ የምሰራውን ትልልቅ ስራዎች አይደለም ሰዎች በኃጢአት በነውር በበደል ራሱ እየተመላለሱ እንኳ ሰበብ እየፈለገ የሚመር ጌታ ነው እና ዛሬ አንተ ሲራቡ ያበላሃቸው፣ ሲጠሙ ያጠጣሃቸው፣ በአጠቃላይ ነገ በሰማይ የማይቀማህን በጎ ዕድል መርጠሃል። አንተ እንድንጠነክር እንግዲህ ጌታ ኢየሱስ ክርስቶስ ይርዳል። እኔ ምን አድርጌ እኔ አንዳንዴ ጨንቀኝ ይሄ ነገር ነው። ሚዲያ ላይ ምናምን ስመጣ ብዙ አክቲቭ የማልሆንበትም ሰዎች ጋር እንደዚህ የማላወራበትም ትልቁ ምክንያት የእግዚአብሔርን የእሱን ለሱ ነው የሚገባውና ሁሉን ነገር ወደ እኔ ያመጣው ይመስለኛል። እኔ አንድ ዓለማዊ ወጣት ነኝ። ፈለገኝ እንደምታየው ከታችም እየጻፉልህ ኳስ ተጫዋች ነበርኩኝ በዚህ ጊዜ። አሁን ነው ቅርብ ጊዜ ነው ያቆምኩት ምናምንና እቺ ዝም ብለህ እርፍ የምትልባት ነገር አለች አይደለ? ለራሴ የሆነ ነገር አድርገህ የምትመጣባት
ከዛ ግን እግዚአብሔር የሚመሰገንበት ሀሳቡን ልንገርክ። አሁን አንድ ምስኪን በመንገድህ ብዙ ጊዜ ያጋጥመናል እና ብዙ ጊዜ አይታቸው ከሆነ እግዚአብሔር ጋር ያላቸውን ነገር ብዙ ጊዜ ጸሎት አድርገው ብዙ እግዚአብሔርን ለምነው ምናምን ያጡት ይመስላችኋል። ቶሎ አልመለስላቸው ይላል ጸሎታቸው እና የሆነ ጊዜ አንተ ደርሰህ ያ መልእክተኛ ሰው መጥቶ ትንሽዬ ሳንቲም ይሰጣችኋል እና ከዚያ ያን ገንዘብ ተቀብለው ከእግዚአብሔር አለ መባልን ያ ደስ ይለኛል። ከዚህ ስራ በጣም የምወደው ነገር ነው እግዚአብሔር እንዳለ እንዲያስቡ እና ያንን ስላደረገኝ ሁሌም እኔ እግዚአብሔርን አመሰግነዋለሁ በዚህ እና ከኔ ስራ የምወደው እችን ነገር ነው። ግን ይሄ ከንቱ ውዳሴ የሆኑ ሰዎች አንተን ያደረግከው አንተ እንደዚህ ነው ስትባል ትንሽ በጣም ነው የሚጨንቀው እና ከዛ አንጻር መፈለገኝ መመስገንም ካለባቸው ይሄ ለእኔ የሚልኩ ሰዎች አድረስ ብለው የሚልኩኝ ሰዎች ናቸው። አይ እኛ በጣም የሚገርም ነገር መልእክተኛው የገድላትን አንብበህ የምታውቅ ከሆነ ቃል ኪዳን ሲሰጥ ጌታችን ኢየሱስ ክርስቶስ ለምሳሌ የጻድቁን ገድል ያነበበ የተረጎመ የጻፈ ያጻፈ የሰማውን ሁሉንም ነው እኩል እምራለሁ የሚለው እና እርግጥ ነው የሚሰጡ ብፁዓን ናቸው ይላል ክርስቶስ እና እነሱም ንዑዳን ክቡራን ናቸው፣ ቀድሞም የተመሰገኑ ናቸው። በተመሳሳይ ደግሞ አንተን ታምነህ ይህን ስራ በመስራት በጣም 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 ልትመሰገን ይገባል። እንዲህ ስንል ግን ከንቱ ውዳሴ መሆን አለበት ማለት አይደለም። ግን አንዳንድ ጊዜ ልክ እንደዚህ እውነቱን እውነት ሐሰቱን ሐሰት ማለት ደግሞ የሚያስፈልግበት አጋጣሚ ይኖራል። ኤኒዌይስ ግን መልእክተኛውዬ ያው እነዚህ ሁሉ ሰዎች ሳይኖሩ የሆነ ጊዜ ደግሞ በደንብ ለብቻችን እናወራ ይሆናል። ጌታ ይርዳል። አንድ ቀንም ደግሞ እንግዳችን እንደምትሆን ተስፋ አደርጋለሁ። ደስ እያለኝ ፈለገ። እናንተም በርታልኝ። እግዚአብሔር በዚህ በአገልግሎት ዘመን ያጽና። በጣም ነው ደስ ተገናኘ። በርታልኝ። አሜን አሜን። ሁላችሁም ከታች ላይ በክብራችሁን እየጻፋችሁ ያላችሁ ሁላችሁንም እግዚአብሔር ያክብርልኝ። አንድ ቀን እንደዚህ ገብቼ እንደዚህ እንወያያለን ከፈለገ። ሰላም ደሩልኝ። ለዛሬ አሜን 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 አሜን። መልእክተኛው እግዚአብሔር ያክብርልን። ሰላም ሁኑልን። ሂዲ አንቺ ተወዳጅ ሆንሽ ልጅ። አቤት አለሽ። እግዚአብሔር ይመስገን። በጣም እኮ ነው እኔ ደስ የምትይው እግዚአብሔርን እኔም ፈለገኝ እና የእሁዱ ቀጠሯችን እንዳትረሺ ኪዱ። የአሁኑ እሁድ ሳይሆን የዛኛው እሁድ እንደ እግዚአብሔር መልካም ፈቃድ እንገናኛለን። እሺ አሁን ዛሬ ያንቺ እህት እንግዲህ በር ላይ ቆማ እየጠበቀችን ነው። እሷን ደግሞ እናስገባታለን። እሺ ፈለገኝ፣ መልካም ምሽት። እሺ እሺ፣ ሰላም ጋይስ። ቤታዬ ያለች